ዛሬም እንደተለመደው በሌላ በቆንጆ ድራማን የተገናኘ ነው። እናንተም የተለመደው ትብብራችሁን ቪዲዮ ላይክ ማድረግና ቻናሉንም ሰብስክራይብ አድርጋችሁ መመልከታችሁን አትርሱ። እስከ ፊልማችን መጨረሻ ድረስ አብራችሁን ቆዩ። ፊልሙ ሲጀምር ሻን የሚባል ብዙ ቢዝነሶች ያሉት ባለሀብት እናያለን። የሁሉ ነገር ቢኖረውም ልቡን ግን ታሞ ስለነበረ ዶክተሩ በሰርጀሪም ላይድን እንደሚችል ይነግረውና ይጨነቃል። አንድ ቀን የሚሆኑ ሰዎች ያግቱትና የምትለቁኝ ከሆነ የተከፈላችሁትን 10 እጥፉን እሰጣችኋለሁ ሲላቸው ለብር ያላቸው ጉጉት እንዲስማሙ ቢያደርጋቸውም ሀዊ የምትባል ልጅ በቦታው ላይ እንደደረሰች ግን ሁለቱንም ዘረራ ፖሊስ ጋር ትደውላለች። ሻን ባርገችው ነገር እየተገረመ ሊያናግራት ቢፈልግም ስሟን ብቻ ነግራው እየሮጠች ትጠፋለች። እሱም ለረጅም ጊዜ በሷ ስም የምትጠራ ሴት ሲፈልግ ስለነበረ ይገረማል። ወደ ስራው ሲመለስም ሀው አክተር ስለሆነች እነሱ የሚሰሩት ፊልም ላይ ለመወዳደር ትሄድና ተሳስታ የሱ ቢሮ ውስጥ ትገባለች። ማንነቱን ሳታውቅም የምትሰራውን ሲን አብራው መለማመድ ትጀምራለች። ድርጊቷና ዶት ላይ ያናግራት ሲለም የሆነ ሰው ውድድሩ አንደኛ ፎቅ ላይ እንደሆነ ሲያወራት ሰማውና ደንግጣ ትወጣለች። እሱም በድፍረቷ ቢበሽቅም የልጅነት ፎቶዋን እንዳየው ግን ድሮ ጓደኛው እንደነበረችና ብዙ ጊዜም ሲፈልጋት ስለነበረ ደስ ይለዋል። እሷም አለቃቸው እንደሆነ ሲነግሯትም ካረገችው ነገር በኋላ የመቀጠር ምንም ተስፋ እንደሌላት ቢገባትም ይቅርታ ለመጠየቅ ክፍሎት ሄድና ከልጅነቷ ጀምሮ ያለውን መረጃ በሙሉ ሲናገር ቆይ እንዴ ይህንን ሁሉ ነገር እኮ አልጻፍኩም እንዴት አወቅከው? እሱን ተይና ስራውን አግኝተሽዋል ሲላት ከመደሰት ይልቅ ላረገችው ነገር ሊበቀላት ስለመሰላት የጨንቃትና አብሯት ለመጣው ማናጀሯ አስታማክረው ምንም አይፈጠርም ባክሽ፣ በዛ ላይ ላንቺ ጥሩ ድል ነው፣ ሌሎች ትልልቅ አክተሮችን ትተዋወቂበታለች። በነጋታው ምሻው ከረዳቱ ጋር ሆኖ የምትሰራውን ፊልም ሊያስመርጣት ቢሄድም ሆን ብላ የሌላቸውን ስክሪፕት ትጠይቀውና በቃ ከሌለ ምን ማድረግ ይቻላል እነዚህ መስራት አልችልም ብለው ስትሄድ ለማምለጥ ብላ የምታደርገው ነገር እንደሆነ ቢገባውም ሊረዳት ስለፈለገ ቤቷ ውስጥ ለምትሰራው ቢዝነሷ ኢንቨስተሮችን አፈላልጎ ይልክላትና በቅርብ አጭር ጊዜ ውስጥ የቻለው ሊያደርግላት እንደሚገባ ሲያስብ ረዳቱ ፊልሙን ለመስራት መስማማቷን ይነግረውና በጣም ደስ ይለዋል። በቀጣዩ ቀንም ቀረጻውን ለማድረግ ከማናጀሯ ጋር ስትሄድም አብረዋት የሚሰሩት አርቲስቶችም የከዳት ፍቅረኛዋና አብረው የሆነች ሴት መሆኗን ስታውቅም ይህንን እንኳን ለምንድን ነው ያላጣራኸው? አሁን እነሱ ታዋቂ መሆናቸውንና እኔ አለማደግን እያነሱ ያብሽቁኛል ብላ ትበሳጫለች። እቃውን ይዛ ስትገባም እንደገመተችው ሁለቱም ሊያዋርዷት ቢጠጓትም ምንም ሳትላቸው ወደ ክፍሏ ትገባለች። ክፍሉ ግን በጣም ቆሻሻ ስለነበር ያስጠላታል። ሻን ይህንን እንዳወቀም ወደ ቅንጡ ክፍል እንድትዘዋወር ያደርጋትና ደስ ይብላትም ያላት ሲን ግን ትንሽ መሆኑ ሳያንስ ክፉ ሆና እንድትጫወት ስለተመረጠች ሀሳብ ይገባታል። ሻን ምንም ነገር ሲያስፈልጋት ለመርዳት እንዲያመቸው ቀረጻው ለመከታተል ይወስናል። በሯን ክፍታ ስትወጣም ፊቷ ያለውን ክፍል የሻን እንደሆነ ታይና የረዳት እሱ መሆኑ ቢገባትም ሰዎች በራሷ ሳይሆን እሱን ተጠቅማ እንደመጣች እንዳይናገሩ ስለፈለገች በሩን ትዘጋዋለች። እሱ ምክንያቷን ሲያውቀውም ምንም አትጨነቂ፣ አንቺን የሚጎዳሽ ነገር እንዳይፈጠር ለመጠንቀቅ እንዲያመቸኝ ነው እዚህ ያመጣሁት ይላትና እሷም ህይወቱን ሳተረፈችለት እንደሚረዳት ብታሰበም ቢሆንም ከእንደሱ አይነት ትልቅ ፕሮዲውሰር እርዳታ መውሰድ የለብኝም። ቀረጻው ከተጀመረ በኋላም የፍቅር ሰው መሆን ስላልቻለችበት ብዙ ስህተቶችን እየሰራች ታስቸግራቸዋለች። አክተሩም ለምን ብቻችንን ሆነን አላለማምዳትም ሲል ተንኮል እንዳሰበ ገብቷ ታስፈራረዋለች። ፍቅረኛ ውስጥ መጣ ግን ልታማልለው እየሞከረች እንደሆነ ያስመስልና ልጅቷ ትጮባታለች። ዳይሬክተሩ ጋር ሄዳም ልታናግረው ስትሞክር የባሰ ካራክተሯን መጥፎ ያደርግባታል። ግን እኮ ሰዎች ይህንን አይተው ይጠሉኛል፣ ሌላ ስራ ለማግኘት እቸግራለሁ ስትለው ልጅቷ ትሰማና ነገሩ ለማጋጋል ብትሄድም ሻን በሰዓቱ ደርሶ መጀመሪያ በሰጣት ነው የምትሰራው ከዚህ በኋላ ምንም እንዳትቀይር ይለውና እጇን ይዘዋት ሲወጣ ሁሉም ይደነግጣሉ። እሷም መቼ እርዳታህን ጠየቅኩ፣ ቆይ አንተን ተጠቅሜ ዝና እንዳገኘው እንዲወራ አልፈልግም፣ ራሴ መስራት እችላለሁ ብለው ትሄዳለች። በቀጣዩ ቀረጻ ላይም ልጅቷ ሆን ብላ ትወድቅና ሀውን ተጠያቂ ታረጋታለች። የበለጠ እንዲያዝኑላትም ሳታቅን የሚሆነው ምንም እንዳታረጓት ትልና አድናቂዎቿ ተናደው ላይ ጠቋት ሲሉ ማናጀሯ ያስመልጣታል። ከዛን ቀን በኋላም ሰዎች ለሀው ያላቸው ጥላቻ ይጨምራል። ከማናጀሯ ጋራም እየዋሸች እንደሆነ ማስረጃ ለመፈለግ ይወስናሉ። ሻንም ካፈቀድሽልኝ እኔ ልረዳሽ እችላለሁ፣ አይ ችግር የለውም ራሴ ፈተዋለሁ። ማናጀሩም ሁሌም እየተደበቀ ፎቶ የሚያነሳው ስታፋቸው ጋር ሄድና የዛኔ የተፈጠረውን በትክክል የሚያሳይ ቪዲዮ ይቀበለዋል። ለቆት ሁሉም ነገር እንደሚስተካከል እያሰቡ ሲደሰቱ ልጅቷ ከድሮ ፍቅረኛዋ የተቀበለችውን የሀውን መለቀቅ ያልነበረባቸውን ፎቶዎችን ተለቀውና በድጋሚ መነጋገሪያ ታረጋታለች። ማናጀሯ ነገሩን ለማስተካከል ብዙ ቢጥርም ሳይሳካለት ይቀራል። ሻሊ ረዳት ቢፈልግም እንዳትናደድ ብሎ ይተዋል። በጉዳዩ ምክንያትም ከቀረጻው ትባረርና ተስፋ ቆርጣ መንገድ ለመንገድ ስትዞር የሆነች እናት ለልጇ ምንም ቢፈጠር ሊጥሉ ለሚፈልጉ ሰዎች እንዳትበገር ስትለው ትሰማና እሷም ለመፋለምና ቤተሰቦቿንም ለማኩራት ወስና ሻን እንዲረዳት ትስማማለች። ስትደውለትም እየዘነበ ስለነበረ ጥላ ይዞላት ሄዳል። ደግማ ስለነበረም ወዲያውኑ ራሷን ስታለች። ቤቱ ከቆየች በኋላም ትነቃና
እንድትረዳኝ ተስማምቻለሁ። ግን ደግሞ በምላሹ የምሰራቸውን ጣፋጮች ብቻ ነው ልሰጥህ የምችለው። ምንም አይነት ግንኙነት እንዲኖረን አልፈልግም ስትለው እሱም እሞታለሁ ብሎ ስላሰበና እንድትወደውም ስለማይፈልግ ይስማማል። በቀጣዩ ቀንም ብዙ ሰዎች መድቦ ችግሩን መፍታት ይጀምራሉ። መግለጫ አዘጋጅቶላትም ሰዎች እሷን ወደ መደገፍ ይሄዳሉ። የድሮ ፍቅረኛዋም እንዲገናኙ ቢጠይቃትም ፎቶን ሆን ብሎ እንደለቀቀው ስላሰበች ሳትስማማ ትቀራለች። ክፉዋ ልጅም ሻን ጋር ትሄድና እጅ ለእጅ ተያይዘው የተነሱትን ፎቶ እያሳያቸው ይህንን ብለቀው አንተ ሞንክ እሷ ስማችን የሚጠፋው እኔን ከመጉዳት በፊት በደንብ አሰብበት። ሻንም ሀውን ወደ ገበያ ይዘዋት ይወጣና የተዝናኑ ፎቶ እንዲነሱና ልጅቷ ፎቶውን ስትለቀው ፍቅረኛሞች እንደሆኑ ለማሳመል ይጠቀምበት ቢያሰብም ሀው ግን ምንም እንደ ፍቅረኛ አክት ማድረግ ስላልቻለች ይቸገራል። የባስ ብላም ሶሱን ልብሱ ላይ ደፍታ ታበላሽበታለች። በሌላ በኩል ሀ የሚባል ታዋቂ ተዋናይ ለቀጣዩ ፊልሙ ከብዙ ሴቶች መሃል ሀውን ስለወደዳት የመርጣትና ቀሚስ ይልክላት ሻን የላከው መስሏት ትቀበላለች። ማታ ላይ ለነበረው ዝግጅትም እሱን ለብሳ የሻን መኪና ውስጥ ራሷን እያስተካከለች ትደርሳለች። ዝግጅቱ ላይ ብዙ ሰዎች ስለ ሻን ሲያወሩ ሲሰማ ይቀናል። እነ ሻን ሲደርሱም ጋዜጠኞቹ ይከቧቸዋል። ሻን ጥንዶች እንደሆኑ ማስመሰል ሲጀምርም ብቻውን ተወስደውና ምን ለማድረግ እየሞከርክ ነው? ቆይ ታዋቂነትሽ እንዲጨምር እየረዳውሽ፣ በዚህ መልኩ መታወቅ እንደማልፈልግ ደጋግሜ ነግሬሃለሁ፣ አቁም በቃ ብለው ስትሄድ ሀያትና ልብሱን በመልበሷ ደስ ብሎት ሊያዋራት ቢሞክርም ዝም ስላለችው ሆን ብላ እንደምታረገው ማሰብ ይጀምራል። የሻን ወንድምም ቆልጅቷን ምን ያህል ብትወዳት ነው ጋዜጠኞች ፊት ፍቅረኛ ናት የምትለው? ሊያውም ሳትቀበል ያለኝ ጊዜ እኮ አጭር ነው፣ ከሞዴው ሰው ጋር ባሳለፈው ምን አለበት ብሎ ያዘነ እያስመስልና እያለቀሰ ሲወጣ ይደነግጣሉ። ያ ረዳትም ሊያናግራት እንደሚፈልግ ነግራትም ክፍሉ ብትወስዳትም አወራሩን ስላልወደደችውና ሊጠቀምባት እንደፈለገ ስለገባት አሳስራ ጥላው ትወጣለች። ይህንን የሰማው ሻንን ቤቷ ሄድና ሀኮ ትልቅ ስም ያለው አክተር ነው፣ ለምንድነው ከሱ ጋር የምትጣየው? ምንም ያህል ትልቅ ቢሆን በተሳሳተ መልኩ ካየኝ ደግሜ ያድርገዋለሁ ትለውና ከዛን ጊዜ በኋላም ዳይሬክተሮቹ እሷን ለማሰራት ፈቃደኛ ሳይሆኑ ይቀራሉ። ሻን አናግሮላትም የድብድብ ክህሎቷን አሳይታ ሌላ ሮል ሰጣትና ደስ ይላታል። ሻን ሀል ያስቆመው ባለመቻሉም ተናዳበት ልታናግረው ትሄድና በሩን ስትደበድብ ፊት ለፊት ይኖር የነበረው ውሃ በቀዳዳው በኩል እያያት ምንም ቢያደርጋት ይቅርታ ልትጠይቀው አለመምጣቱ ያበሳጨዋል። ሻንም ሀውን ትልልቅ ከሚባሉ የአክሽን ፊልም ሰሪዎች ጋር ሲያስተዋውቃት ያስከለከላት የነበረው የማይረቡ ስራዎችን ለምን ተዋቸው ይገባትና ባደረገችው ነገር ተጸጽታ ቤት ውስጥ ይገባ ስትጠብቀው ትቆይና እንደደረሰም ይቅር በለኝ፣ ከዚህ በኋላ ያልከኝን በሙሉ አደርጋለሁ። በጣም ጥሩ፣ እሱ እኔንም ይስማማኛል። በነጋታ ምሽት ለፊልሙ የሚሆናትን ስልጠና እንድትወስድ እንዳመቻችላት ስታውቅም ህልሟ ስለነበረ ደስ ይላታል። ክፉዋ ልጅም ሀን ስራዋ ላይ ኢንቨስት እንዲያደርግ ልታናግረው ብትሄድም ሳትስማማ ስለ ሀው እያንዳንዱ እንቅስቃሴ እንድታውቅ ልረዳህ እችላለሁ ብላ ታሳምነዋለች። እነ ሻንም ሀውን ስልጠናው ቦታ ጥለዋት ሄዳሉ። አሰልጣኙም ብዙም ትኩረት ሳይሰጣት ሁሉንም በኩል መልኩ ማለማመዱን ይቀጥላል። ልጅቷም የምታደርገውን በሙሉ እየቀረጸች ለሀ መላኳን ትቀጥላለች። አሰልጣኙ ልምምድ ሲያደርግም እድሜው ስለገፋ ይወድቅና ሀው ልትረዳው ትሄዳለች። አድናቂ ስለሆንኩኝ ሁሌም ካንተ ስር ሆኜ መሰልጠን ፈልግ ነበር ብትለው ምንም መልስ ሳይሰጣት ስለሄደ ትከፋለች። ውጪ ወጥታ ያዘዘችውን ምግብ ስጠብቅም ሻን ይዞላት ሄድና ለልምምዱ የተከለከልሽው ምግብ እንድትበይ ልፈቅድልሽ አልችልም ቢላትም ቀምታው ጣራው ላይ ትወጣለች። እሱም ልጅ እያሉም ዛፍ ላይ ወጥታ እንደነበረና መውረድ ሲያቅታት እሱ ላይ ወድቃ እንደተሰበረች ያስታውሳል። ምግቧን እንደጨረሰችም ባላንሷን ትስትና በድጋሚ ልትወድቅ እንደሆነ አስቦ ሊዛት ቢጠጋም በራሷ ትቆማለች። የአሰልጣኙ ተማሪ መሆን ፈልጋለሁ፣ ምን ባደርግ ይሻላል? የሚስማማ አይመስለኝም። ተማሪዎችን መውሰድ አቁሟል እኮ። ምንም አይነት መንገድ ፈልጌ ቢሆን አሳምነዋለሁ። በቀጣዩ ቀንም የሀው ማናጀር ጋራ አብራ የተማረችና አሁን ታዋቂ የሆነች አክተር ትመጣለች። ሻንም ልጅ ያለ በልቡ ምክንያት ምንም ስፖርት ሰርቶ እንደማያውቅና በመድኃኒት መደገፉም እንደሰለቸው ያስባል። አሰልጣኙ ጋራ ሄዶም ሀውን ትክክለኛ ተማሪው አድርጎ እንዲወስዳት ለማሳመን ቢሞክርም ሳይቀበላት ይቀራል። እሷ ግን ምንም ቢላት መሞከሯን ላለማቆም ተወስንና ከባድ የሚባለውን ምት ስትለማመድ አሰልጣኙ ይመለከታትና በመጨረሻም ተማሪ አድርጎ ሊወስዳት ይስማማል። የሻን ወንድምና ዶክተርም ቀዶ ጥገናው እንዲያካሄድ ቢጠይቁትም እሱ ግን ሀውን ትልቅ ደረጃ ማድረስ ስለፈለገ ሳይስማማ ይቀራል። እንደ ተጎዳይ ሲሰማም የተቻኩል ሄድና አሰልጣኙ እንደ ተማሪው እንደተቀበላት ሲሰማ ትልቁን ህልሟ ስላሳካችው ደስ ይለዋል። አሰልጣኙም ሆስፒታል ገብታ ማገገም አለባት፣ እስከዛ ሌሎች ቀረጻዎችን ማከናወን ትችላላችሁ ስለ ቢዘዋት ይወጣል። ሆስፒታል እንዳስገባት ግን ሀስራው በሱ ምክንያት እንደተበላሸበት የተናገረ ይጮህበታል። ሊበቀሉ አስበውም እንዲያውም ሀውን ወደ እኔ እንድትመጣ ሳምናታለሁ፣ የዘኔ እሱን ፊልም ይበላሽበትና በቀለዋለሁ ብሎ የማይረባ እቅድ ያወጣል። ሀውን ለመጠቀም የምትወዳቸውን ብሎ ያሰባቸው ነገሮች በሙሉ ይወስድላትና ምን እንደምትለው ግራ ትጋባለች። ሻን ይዘዋት ሲሄድም እኔም እኮ ከሱ ጋር ምንም እንዲኖረኝ አልፈለግም፣ ግን የሚያመጣልኝን ነገሮች እንችላ ማለት አልቻልኩም ስትለው ያደድባታል። ተሽሏት ወደ ቀረጻ ውስጥ መለሰም እንደለመደችው ስትስቅ ማናጀሯ ሚያትና
የተሰጠሽ እኮ የማፊያ ካራክተር ነው፣ ትንሽ ኮስተር በይ እንጂ ይላትና አብራት የተማረችውን አክተር ትወና ሲያሳያትም ምን ያህል የተካነች እንደሆነች እያየች በራሷ ታፍራለች። ሻን ስታማክረውም ትወና የምታሰለጥናት አስተማሪ ይቀጥርላታል። ከእሷ እየተማረችም ትወናዋን ታስተካክለዋለች። ማናጀሯም ለሚወዳት አክተር መድኃኒት ይዞላት ሴት ታየውና ግንኙነታቸው ምን እንደሆነ እየጠየቀችው ስታፋጥጠው ሻን ደርሶ ይድናዋል። እያወሩ ያለም መልእክቱን አልመልስ ስላለችው በአካል ሄድና ከሱ ጋር ያላትን ነገር መፍታት እንደሚገባት ወስና የሰጣትን ቀሚስ እየመለሰችለትም እንደ ሌሎቹ ሴቶች በገንዘብ ልትገዛኝ አትሞክር እሺ፣ ይህንንም ሳላቀውን ተቀባልኩ ስትለው የበለጠ ይወዳታል። ሻንም ባየው ነገር ደስ ይለዋል። እሷም ካስተማሪዋ ጋር ልምምዷን ትቀጥላለች። ሻንም የፍቅር ሲኑ ሊያለማምዳት ቢስማማም ስትጠጋው ግን ልቡ መምታት ስለጀመረ እንዳያማው ብሎ ሽሻትና ግራ ትጋባለች። በቀጣዩ ቀንም አሰልጣኟ ጋር ትሰራና ስህተቶቿን ቢሸፍንላትም እንደጨረሱ ግን ይቆጣታል። እሷም እንዳሳፈረችው ስትሰማ ታዝናለች። ልምምዷን ለማድረግ ፈልጋም ሻን ጋር ስትሄድ በድጋሚ ልቡ እንዲመታና እንዲታመም ስላልፈለገ መሸሹን ይጀምራል። ቀረጻውን ከጨረሰች በኋላም ልታናግረው ትሄድና ለማምለጥ ሲሞክር ምን ሆነ ነው? ቆይ ለምንድን የማታናግረኝ ብላ ስትጠጋው በድጋሚ ልቡ መምታት ስለጀመረ ወክ እያደረገን ብናወራ ይሻላል ብሎ ይዘዋት ይወጣል። ማናጀሯና አክተሯ ችግራቸው እንዲፈቱ ፈልጋም አንድ መኪና ውስጥ ብታስቀምጣቸውም ሁለቱም በግልጽ ማውራት ይከብዳቸዋል። ሻንም ያደረገችው ነገር ሲያይ ያደንቃታል። ከሌላ ሴት ጋር ሆኖ መርሳት ስላልቻለ ይቸግራል። ቀረጻቸው ላይ አክተሯ ያለ ስክሪፕቱ እራሷን በጥፊ ብትመታም ዳይሬክተሩ ግን ስለወደደው ያጸድቅላታል። ችሎታውን እያደነቀች ምክር ተቀበላትና በቀጣዩ ሲላይም እሷ ማሪ ስለሰራች ሁሉም ያደንቋታል። ሲጨርሱም በጣም አመሰግናለሁ፣ ምክርሽን ስለሰማው ነው አሪፍ የሰራሁት ትላትና እያወሩ ሲሄዱ ሻን ተመልክቶ ደስ ይለዋል። ማናጀሯን ብዙ ስራዎች እየመጡላት ስለሆነ ደስ ይለዋል። ማታ ላይም ሻን መጥፎ ህልሚያይና ደንግጦ ስለነቃ ራሱን ለማረጋጋት ወደ በረንዳው ሲወጣም ሀውስትን ለማመድ ያያትና በመልእክት ያዋራታል። ብዙም ሳይቆይ ግን ልቡን ያመውና ራሱን ይስታል። እሷም ተኝቶ እንደሆነ አሰባ ብትታባበም ቀን ባለፈ ቁጥር ግን ባለመገናኘታቸው ትጨነቃለች። የቀረጸው የመጨረሻ ቀን ላይ ማናጀሯ አበባ ይዞ ቢቀበላትም ሻን ባለመምጣቱ ትከፋለች። ቤቷ ሄዳም ረፍቷን ስታጣጠም ሻን ሆስፒታል ሆኖ ወንድሙ ይቆጣጠረዋል። ስልኩን እንደዘጋለትም ደህና መሆኑን በመልእክት ያሳውቃትና ተረጋጋለች። ለቀናት በዛ መልኩ ሲያወሩ ቆይተውም ከሆስፒታል ሲወጣ ወንድሙ ያገኘውና በቶሎ ውጪ ሄደህ መታከም አለብህ ቢለውም ሀውስ ትደውለት ግን መልስ እንኳን ሳይሰጠው ይሄዳል። እሷም ስትዝናና ቆይታ ሰዎቹ በሙሉ ዙምቢ መስለው ስለታዩት ፈርታ ትደብቃለች። የእሱን ድምፅ ስትሰማ በሩን ትከፍትለትና እሱንም ስለፈራችው ራሷን ከመሳቷ በፊት በቦክስ ትመታዋለች። ስትነቃም ራሷን ሆስፒታል ተገኘውና ስትወጣ ሁሉም ያደረገችውን ቪዲዮ ያየ ሲስቅባት ትመለከታለች። ሻን ሲወጣም ስላፈረች መጠጡ አይደለም እንደዚህ ያደረገኝ እኮ ስትለው እንድታፈር ስለፈለገ እንዳመናት ያስመስላል። ረዳቱ ግን ያደረገችው ነገር አፍረጥርጦ ይነግራትና የባሰ ታፍራለች። ለሻን የቁስል መድኃኒት ያደረገችለትም ይቅርታ አድርግልኝ፣ ከዚህ በኋላ ባህሪ ለማስተካከል ቃል ገባለሁ። ምንም ችግር የለውም፣ ይልቁን ይህንን መጽሐፍ በፊልም መልክ ብንሰራው ደስ ይለኛል። መጀመሪያ ግን ሀሳባችን እንዳይሰረቅ ማስመዝገብ ይኖርብናል ይላትና ክፉ አክተርም ከየት እንደሰማችው ሳይታወቅ ይህንን ሀሳባቸውን ለሃን ትነግረዋለች። እሱም ቀድማቸው መብቱን ለመግዛት ይወስንና መዘጋጀት ሲጀምር አባቱ ደውሎም ከሻን ጋር መፎካከርህን አቁም፣ ከዚህ በፊት የከሰርከው ይበቃሃል ቢሎ ምክሩን ችላ ብሎ እቅዱን ለማሳካት ሲጠረም ከሻን ጋር ይገናኙና ጸሐፊው ስራ እንዳለበት ስትነግራቸው ይኸው ቤት አንድ ላይ ይሄዳሉ። ቤተሰቦቿም ከሁለቱ ለሰው የሚመጥነው ማን እንደሆነ እየተወያዩ እናትየው ሻንን ስትመርጥ አባቷ ደግሞ ሃንን ይመርጣል። ወንድሟም ሁለቱም ሀብታም ናቸው ሌላቸውና ክፍሏ ገብተውም የልጅነት ዲያሪዋን እያዩ ለማንበብ ይጣሉበታል። ቀምቶ ሲያነበውም ልጅ እያሉ እንደሚተዋወቁ ያስታውስና በጣም ደስ ይለዋል። ልጅ እያሉ የሚጣሉበት ቦታ ላይ ሲሄድም አስቸጋሪ ልጅ መሆኑ ትዝ ይለውና እሷም እንዳታስታውሰው ስለፈራ ያመልጣታል። እሷ ግን እሱን ሳይሆን ሁሌም መድኃኒት ይወስድ የነበረውን ደካማ ጓደኛዋን ታስታውሰዋለች። ሻን ማን እንደሆነ ሳይነግራት ስለ መጽሐፉ እያወራላትም የምርም ትውደደው አትውደደው እያሰበች የሚያወራውን ሳትሰማው ትቀራለች። በመጨረሻም ወስና ፍቅሯን ትገልጽለታለች። ባደረገችው ነገር ደስ ቢላትም የእሱን ስሜት ስላላወቀች እያሰበች ከማናጀሯ እርዳታ ለመጠየቅ ስትደውልም ቤተሰቦቿ ይመጡና ከሁለቱ ማናቸውን የምትወጁ ቢሏትም መልስ ሳትሰጣቸው ትቀራለች። በነጋታውም ሻን ጋር ስትሄድም ስላፈረች ችላ ሊላት ይሞክራል። ተናዳት ይዘውናም ትናንትና ላደረግኩት ነገር ምላሽ የለህም፣ ይቅርታ ግን እኔ ስራሽ ላይ ልረዳሽ ብቻ ነው የምፈልገው ይላትና ልቧን ሰብረዋል። ስትወጣም ልብ ምቱን ለማረጋጋት ይሞክራል። ከረዳቱ ጋራ ሆና የጸሐፊዋ ቤት ስትሄድም ዊልቸር ላይ ተቀምጣ ያይዋታል። ልጅቷም ያለ ፍቃዷ ቤቷ በመምጣታቸው ተናዳ ታስወጣቸዋለች። ይህንን ለሻን ሲነግሩትም ደውሎ ይቅርታ ይጠይቃትና ሌላ ድል ልትሰጣቸው ያሳምናታል። ረዳቱን አባራም የለበሰችውን ቆንጆ ቀሚስ ለሻን እያሳየችውም አሁንስ ስታይ ምንም አይሰማህም? ነገርኩሽ እኮ ለአንቺ ምንም ስሜት የለኝም ብለው ያሻታል።
በቀጣዩ ቀንም በድጋሚ ጸሐፊዋ ቤት ሲሄዱ ጎረቤቷ ከዚህ በፊት አይቷት ባያውቅም ቆሻሻዋን ይዞላት ሲወጣ ይመለከቱና ከማንም ጋር መገናኘት እንደማትወድ ቢረዱም ወደ ውስጥ ይገባሉ። አሁን እንደገባችም እንደ ጓደኛ ቀለል ብላ ስትቀርባትም ረዳቱ ነገሩ እንደምታበላሸው ስላሰበ ጥሏቸው ይወጣል። እሷ ግን አለቃዋ ቶሎ ከሄደች እንደሚቆጣት ተናግራ በሰበቡ ቤት ውስጥ ያለውን ስራ በሙሉ ታግዛታለች። እንደ ማንኛውም ሰው እንደሆነች እንድትረዳም ድሮ ተራራ ስትወጣ ያላትን ፎቶዎችን እያየች ስታደንቃት ጸሐፊዋ ቀስ በቀስ ትቀርባታለች። ይህንንም ለሻን ትነግረውና የማሳምናት ከሆነ አብረህ ለመሆን ትስማማለህ፣ መጀመሪያ ስራሽ ላይ ብታተኩሪ ያሻልሽም ይላትና ትንሽ ቆይታ መሆን ብላ ተጠጋውና የልብ ምቱን ለማዳመስ ተሞክር ሸሻታል። ወደ ቤቷ ከሄደች በኋላም ደብተሯ ላይ ስለነሱ የሳለችውን እያየ በህመሙ ምክንያት አብሯት እንደማይቀጠል ስለሚያውቅ ይከፋል። በቀጣዩ ቀንም ይህ አባት ሀይ ጸሐፊዋን የኮፒ መብት ለመውሰድ ብሎ የአሳታሚ ድርጅቱን ድርሻ እንደገዛው ሲሰማ እንድታቆም ነገር ያህል ነበር እንዴ? ለምንድን የማትሰማኝ? ምን እንድሰማን የምትፈልገው? አንተ እናቴን ስትተዋት አማክረኸኛል እንዴ? ብሎት ይወጣል። አሁን በጠዋት ጸሐፊዋ ቤት ሄድና ሻ እንደምትወደው እየነገረች ስታዋራት እሷም ሁሌ ቆሻሻዋን የሚወስደው ልጅ እንደምትወደው ታምንላታለች። እንድታናግረው አደፋፍራትም ከቆሻሻው ጋር ደብዳቤ ስታስቀምጥለት ያነባውና ሊያገኛት ቢስማማም የሚያሽፍባት ስለመስላት ትፈራለች። ሀወም ምንም የሚያስፈራሽ ነገር የለም፣ በዛ ላይ ዘላለምሽ እንደዚህ ተደብቀሽ መኖር አትችይም እኮ፣ ሁሌም ለምትፈልጊው ነገር ጥረት ማሳየት አለብሽ ስትላት ትስማማና ትወጣለች። ልጁም እንዳያት ጉዳቷ ምንም ሳይመስለው እየሳቀ ሲያዋራት ተመለከትና ደስ ይላታል። ጸሐፊዋም ፊልሙ እንዲሰራ ፍቃዴን ሰጣችኋለሁ፣ ግን ደግሞ ዋና ተዋናይዋ ሀው ብቻ ናት መሆን የምትችለው ስትል ሻን ደስ ብሎት ይስማማል። ሀም ቢሆን እሷ እንደምትሰራው ሲያውቅ ከሻን ጋር ተባብሮ ለመስራት ይስማማል። ሀዋና ተዋናይ መሆኗ ደስ ብሏትም እንዳልኩት አሳክቸዋለሁ፣ ቢያንስ እንኳን አንድ ላይ ራት እንድንበላ ተስማማ እንጂ። እሺ ማታ እንገናኛለን ይላትና የምትፈልገው እንድትገዛ ካርዱ የሚሰጣትም ቀጠሮ ቦታ ላይ ደርሳ ስትጠብቀው ግን እሱ ለሕክምና ወደ ውጭ ሊሄድ ዝግጅቱን ጀምሯል። እንዲቀራረቡ ብላ ባገኘችው ሰበብ ሁሉ መደወል ትጀምራለች። ልብስ ለመግዛት እንኳን ስትሄድ የሚዛው ትሄዳለች። እሱም እቅዷ ስለገባው ሻጮቹ እንዲረዷት ያደርግና የዋስ ያነድዳታል። ማናጀሯ ጋር ሄዳም ከኔ ለመሸሽ በሞከረ ቁጥር የዋስ እንድቀርበው ያደረገኝ ነው ትለውና በየሄደበት የተከታተለች ማስቸግራውን ትቀጥላለች። ተሰላይቶ ሲቆጣት ብትከፋም ሙከራዋ ላለማቆም ትወስናለች። የፊልማቸው ምርቃት ላይም ጋዜጠኞቹ ስለ ፍቅር ህይወቷ አስጠይቋትም ገና ፍቅረኛ ያልሆነም ግን የምወደው ሰው አለኝ። ሻን ተመሳሳይ ጥያቄ ሲጠየቀም እኔ ማንንም አልወድም፣ ያው እስራኤሌ ነው ማተኮር የምፈልገው ሲል ለሷ እንደተናገረው ስለገባት ትከፋለች። እሱም ስታዝን ሳያት የጨነቅና ህመሙ ይብስበታል። ዶክተሩም ከሚያስጨንቁትም ሆነ ከሚያስደስቱት ነገሮች እንዲርቅ ይመክረዋል። ሀው ቤቷ ሆና በተደጋጋሚ ያለውን እየሰማች ልትጠላው ባለመቻሏ ትነድዳለች። ሀም ኢንተርቪውን ካየ በኋላ ሻን ውጪ ለምን እንደሚሄድ ለማጣራት ይወስናል። በቀጣዩ ቀንም የቲቪ ፕሮግራም ላይ ከሻን ጋር እንደ ጥንድ ሆነው እንዲሳተፉ ቢጠየቀውም ሻን ግን ሳይስማማ ይቀራል። ምርጫ ስላልነበራትም እንደተጎዳች ተስመስልና ረዳቱን ስትልክበት እየተቻኮለ ይሄዳል። እንዳያት ግን ውሸቷን እንደሆነ ይገባዋል። በመጨረሻም እውነቱ ሊነግራት ወስኖ አብሬሽ ላለመሆን የምሞክረው ጠልችሽ አይደለም፣ የልብ ተማሚ ነኝ እና የቀረኝ ጊዜ ትንሽ ነው። ለዛች አጭር ጊዜ ብዬ ተስፋ አልሰጥሽና ህይወትሽ ላበላሽው አልፈለገም ሲላት ግራ ብትጋባም ምንም ሳትለው ትቀራለች። ቀረጻውን ከጀመረች በኋላም አብሯት ለሚሰራው ልጅ ሻን ነገራትን የሌላ ሰው ታሪክ አስመስላ ስትነግረው ምናልባት ልጅቷን ስለማይወዳት ሰበብ ፈጥሮ ለመራቅ ያደረገው ይሆናላ ይላትና እውነቱን ለማጣራት የልብ ሐኪም ጋር ሄዳ ተጠይቀና ምልክቶቹን ሻሌ ለማየት ብትሞክረ ምንም ሳታገኝ ትቀራለች። መድኃኒቶቹን ስትፈልጋቸውም ታጣቸዋለች። ደውሎም ውጭ የሚሄድበት ምክንያት ህመሙ እንደሆነ ሊነግራት ሲሞክር ተማክረው እንደሚዋሸዋት አስባ ሁለቱም ላይ ትበሳጭባቸውና ሻንም የማትወደኝ ከሆነ በግልጽ መናገር ትችላለህ፣ ለምንድነው እንደታመምኩ ማስመሰሉ አስፈላጊ ሆነው? እኔ እንደ ጅል ማየቱ ደስ ብሎህ ነው? ሲጀምር አንተ ፍቅር ይዞህ የምታውቃት መስለም ብላው ጥላው ትሄድና ንዴቷን በሙሉ ምግብ ላይ ትወጣዋለች። ሻን ህመሙ እየባሰበት እንደሄደ ያየው ረዳቱም ለወንድሙ ያሳውቀዋል። በቀጣዩ ቀንም ሀው ሻለ ሌላ ሴት ቁጥሩን ሰጥታየውና በጣም ስለቀናች ልጅቷን እንዲርቃት መልእክት ጽፋ ታስቀምጥለትና እያየው ፈገግ ይላል። ትንሽ ቆይታም ለአዋርድ የምታደርገው ንግግር ከማናጀሯ ጋር ለመለማመድ ስትሞክር ክፉዋ ታያትና ልታሽፍባት ብትሞክርም ስላልተናደደችላት ትበሳጭና ዝግጅቱን የሚያዘጋጁ ሰዎች ጋር ትደውላለች። ሻን ያገኛት ሴትም የወንድሙ ረዳት ስትሆን እሱን ውጭ ወስዳ ለማሳከም ልታሳምነው ትሞክራለች። አዋርዱንም ክፉዋ ልጅም ታሸንፈዋለች። ጋዜጠኞቹ ውሃውም እንድትሰማ ሲጠይቋትም በደም ሰርቼ ከዚህም የተሻለ ሽልማት እንደማገኝ እርግጠኛ ነኝ፣ የእናንተም ድጋፍ እንደማይለገኝ ተስፋ አደርጋለሁ። ሻንም እንደተጭበረበረ ስለገባው የዝግጅቱ ዋና ላይ ጮህበታል። ሀውም ሙሉ ጊዜውን ከጎኗ ስለነበረ ታመሰግነውና ታዲያ ለምን እራት አንበላም? ደስ ላይ ነበረ ግን በጠዋት ቀረጽ አለብኝ ትለውና ሻንን ስታየው ልታስቀናው ስለፈለገች ትስማማለች። እሱም አንድ ላይ እንዳያቸው ልቡን ያመውና ሲወድቅ ወደ ሆስፒታል ይወስዱታል። ልጅ እያለች ስታመምም ሆስፒታል ድረስ አዝላ እንደወሰደችው እያስታወሰች
የነግራትን በሙሉ እውነት ስለነበረ ታዝናለች። ሲነቃ ግን በሷ ቦታ ወንድሙን ያገኘዋል። እሱም ለዛች ልጅ ብለህ ነው አይደል አልታከመም የምትለው ብሎ ይጮህበታል። ሃም ቢሆን በዚህ ሰዓት ከሃው ጋር መቀራረብ ለአንተም ቢሆን ጥሩ አይደለም። ሃው ልትጠይቀው ስትሄድም እስካሁን ልርቄ ስለሞከርኩኝ ይቅርታ፣ እኔም እወድሻለሁ፣ እኔም በጣም ነው የምወድህ እና ደግሞ ምንም ቢፈጠር አንድ ላይ እንደምንወጣው እርግጠኛ ነኝ እያለችው ማናጀሯ ይደርስና ለቀረጻዋ እንዳይረፍድባት ይዘዋት ትሄዳል። ሁለቱ ደስተኛ መሆናቸውን ሳይም የሚወዳትን አክተር ያስታውስና ሊያናግራት ትሄዳል። ሻንም ቤቱ ከተመለሰ በኋላም ሃል ጠይቀው ሄድና ከሃው ጋር አንድ ላይ መሆናቸውን ስላላወቀ ያው በህመምህ ምክንያት አንተ መቼም ለሃው መጠናለሁ ብላ ታስበማ፣ ስለዚህ እኔ ልንከባከባት ፈቃደኛ ነህ እያለ ይለፈልፋል። ሃውና ሻን በተገናኘ ቁጥርም ጥሩ ጊዜ ቢያሳልፈውም ሌሎቹ ሰዎች ለግንኙነታቸው እንዳያውቁ ስለጠየቃት ስማማና በድብቅ መገናኘታቸውን ይቀጥላሉ። ብዙም ሳይቆይ አድናቂዎቿ እየበዙ ይሄዳሉ። ወንድሙም ያገኛትና ወንድሜ ባንቺ ምክንያት ነው ላለመታከም የሚወሰነው፣ ስለዚህ ከህይወቱ ብትወጪ ደስ ይለኛል ብሎ ካርዱን ሰጥቷት እንደወጣ ሻን ከሷ ጋር ለመኖር ባለው ጉጉቱ ምክንያት ሕክምናውን ለማድረግ እንደተስማማ ይነግረውና በተናገራት ነገር ያፍራል። ሻን ደውሎላትም ከመሄዱ በፊትም ሊያገኛት እንደሚፈልግ ይነግራትና ቀረጻው እንደጨረሰች ወክ እያደረጉ ወደፊት ከሱ ጋር ማድረግ የምትፈልገውን በሙሉ ስታወራ ባልተርፍስ ብሎ ስላሰበ ይፈራል። ሌሊት ላይም የምትወደውን ድራማ ከማናጀሯ ጋር እየሰራች የመሬት መንቀጥቀጥ ደርሶ ሲረብሻቸው ታለምና ደንግጣ ስትነሳ ማናጀሯ የቲቪ ፕሮግራሙን ምን ያህል ተቀባይነት እንዳገኘ እንድታይ ይነግራታል። አድናቂዎቿም የበለጠ እየጨመሩ ሄዳሉ። የፊልሙን ቀረጻ ለመወያየት ሲሰበሰበውም ሀይ ራሱን ሀሳብ ብቻ ተናግሮ የሚሉትን እንኳን ሳይዳመጥ ጥሏቸው ይወጣል። አባቱ ልምድ እንደሚያስፈልገው ሊያስረዳው ቢሞክርም እሱንም ችላ ይለዋል። ቀረጻው የሚጀመርበት ቀን ሲደርስም ሻን ሃውን ይዘዋት እንደሄደ የሚከተላቸውን መኪና ቢያስተውለውም ከቁም ነገር ሳይወስደው ይቀራል። እንደደረሱም ሁለቱንም ሰላም ይሉና የአክሽን ሲኖችን የሚያሰራትን አሰልጣኟን አግኝታውም ልምምዷ እንድትጀምር ያደርጋታል። እየሮጠች ያለ መንገድ ላይ ከሆነ ሰው ጋር ትጋጭና ስለወደቀ እንዲነሳ ትረዳዋለች። ሰውየው ግን ዳብድ የሚያደርገው አድናቂዋ ስለነበረ የክፍሏን ካርድ ሰርቆ ይገባና እቃዎቿን መነካካት ይጀምራል። እሷም የሚከታተላት ሰው እንዳለ ስትሰማት ብትጨነቅም ዳይሬክተሩ እንድታደርግ ያዘዛትን ማድረጓን ትቀጥላለች። ሻን ግን ሲከተላቸው የነበረው መኪና ስላሳሰበው ክፍሉ አብሯት ይገባና እንደገመታውም አሻንጉሊት ውስጥ የተደበቀ ካሜራ ያገኘና አውጥቶ ይጥለዋል። ብቻዋ እንዳትፈራ ብሎም በቃ አንቺ ተኚ፣ ለቀረጻው ጠዋት ነው የምትነሽው፣ እኔ አብሬሽ ሆናለሁ ስላት ደስ እያላት ትተኛለች። ጠዋት ከክፍሏ ሲወጣም ሀያየውና ውስጥ ምን እየሰራህ ነበረ ብለው መልስ ሳይሰጠው ሄድና ካሜራዎቹን ማጣራት ይጀምራል። ሰውየውም ከዛ መኪና እንደወጣ ሲያረጋግጠም ሊይዘው ይሞክራል። ሰውየው ግን ቀድሞ እንደተነቃበት ስለገባው ሃውን ለማገትና ከአካባቢው ለመጥፋት ይወስናል። እሷን ብትሆን ያለምንም ክርክር ባላት ነገር ስትስማማ ቢገረምም ፍላጎቱ እሷ ማግኘት ስለነበረ ብዙም ሳያስብ መኪና ውስጥ ያስገባታል። ያለችበትን ለሻን እየነገረችውም ሰውየው እንዲታሰር ታደርገዋለች። ይህንን የሰሙት አድናቂዎቿም ለሷ እንደተጨነቁላት ያሳዩዋታል። ሻን ሳትጎዳ አጠገቡ በመሆኗ ደስ ብሎትም ያቅፋትና ሀሳያቸው ልጅ ያለ ጀምሮ የወደዳት ልጅ የሌላ ሰው መሆኗ ስለገባው ይከፋዋል። ሻንንም ብዙ ጊዜ እንደማይኖርህ ያወቅ ለምን አብረሃት እንደሆን ካልገባኝም፣ ግን እሷ ላይ መቼም ተስፋ አልቆርጠም። እኔም ብሆን ልተዋት አላሰብኩም። በቀጣዮቹ ቀናቶችም ቀረጻዋ ላይ ትኩረቷን ማድረግ ትጀምራለች። ባገኘችው ሰዓትም ከሻን ጋር ትሆናለች። እሱን በመከራት መሰረትም የፍቅር ሲኖችን ስትሰራ እሱን እያሰበች መስራት ትጀምራለች። አንድ ቀንም ኢንተርኔት ላይ ስለሷ መጥፎ ነገር ተጽፎ ታይና አድናቂ ብቻ ሳይሆን ጠላትም ሊኖራት እንደሚችል እያሰበች ራሷን ታረጋጋለች። ሻን ነገሩን እንደሰማም አንድ ላይ መታየታቸው ሌላ ችግር እንዳይፈጠር በማሰብ በድብቅ መገናኘታቸውን ይቀጥላሉ። ለእረፍት ሊሄዱ ወስነውን በረራቸው ስትሰረዘ ሀውጠዋ ስትነሳ ማስቸኳይ ስራ ገጥሞት እንደወጣ መልእክት አስቀምጦላት ይሄዳል። እሷም ወደ ቀረጻዋ ትመልሳለች። ቀረጻዋን የጨረሰችው አብሯት የሚሰራው ሰው በድንገት ታሞ ይወድቅና አድናቂዎቹ እሷን ተጠያቂ ባረጓትም በአሁኑ ግን ከሺን እርዳታ ሳትቀበል ችግሯ ለመፍታት ትወስናለች። ስልኳ ላይ መጥፎ መልእክቶችን ስታይም ስትናደደች ራሷን ለማረጋጋት ለሩጫ ትወጣለች። ሃም ሻን ጋር ሄድና ለምንድን ነው እየረዳሃት ያልሆነው? በራሷ ልትፈታው እንደምትችል ስላሳመነችኝ ነው እያለው አባቱ እንደታመመ ተደውሎ ይነገረውና እየተቻኮለ ይሄዳል። ሻንም ቢሆን ህመሙ እያባሰበት ቢመጣም ሃውን ካላየው ብሎ ሲያስቸግር እሱ ልፈቅድልህ አልችልም፣ እረፍት ማድረግ አለብህ ብሎ ይከለክለዋል። በቀጣዩ ቀንም ሃው ቀረጻው በተሳካ ሁኔታ ብትጨርስም የሆኑ ሴቶች ስለ እሷ መጥፎ ነገር ሲያወሩት ሳማና ትናደዳለች። ክፍሏ ገብታም ታመመ የተባለውን ተዋናይ አድናቂዎቹን እሷ ላይ ሲያስነሳ ታየዋለች። በድንገት ስጠጣበት የነበረው ጠርሙስ ውስጥም መጠጥ እንደነበረ ታስታውስና ለማጣራት ተወስናለች። ሆስፒታል ሄዳም ሰውየው የወደቀው ሰክሮ እንደነበረ ታረጋግጣለች። እዛው ያለችም ሻን ታሞ ቢመጣም ሳታየው ትቀራለች። ጠዋትም ማናጀሯ ሰውየውን ለማግኘት በመሄዷ ይበሳጭባታል። ብዙም ሳይቆይ ግን ተደውሎለት ሰውየው ስህተቱን እንዳመነ ሲናገረው ቁጣው ወደ ደስታ ይለወጣል። ሻንም ቀዶ ጥገናውን አድርገው ያለውን እድል ለመሞከር ይወስናል።
ወደ ሌላ አዋርድ እየሄደችም ሻን ስለናፈቃት ስለሱ ብታሰበም እሱ ግን ሽልማቷን ስትወስድ በድብቅ ይመለከታትና እያመመው ስለነበረ ምንም ሳይላት ተመልሶ ይሄዳል። በቀጣዮቹ ቀናትም እንደለመደችው ቀረጻዋን ትቀጥላለች። ሻንም ባገኘችው ቁጥርም እኔ መደባበቁ ሰልችቶኛል፣ ለምንድነው እውነቱን ማንናገረው? እሱም ማድረግ አንችልም። እኔ ከጎንሽ ባልኖርና በሞት እንኳን ሰዎች ከሌላ ሰው ጋር እንድትሆኛ ያደረጉሽም። እሱ ብቻ ሳይሆን ስትስቅ እንኳን እሱን ረስታ እንዴት እንደዚህ ታረጋለች እያሉ ሰላምሽን ነው የሚነሱሽ ይላትና ውጪ ከመሄዱ በፊትም ሊዝናኑ ወስነውም እንደሚያደርጉ እቅድ ማውጣት ትጀምራለች። በቀጣዩ ቀን መነሻን አንድ ላይ ጥሩ ጊዜ ያሳለፉና ወዲያው ለሕክምና ወደ ውጭ ይሄዳል። እዛም ሆኖ በስልክ እየተደዋወሉ ያወራሉ። ብዙም ሳይቆዩ ግን ህመሙ ይባበስበታል። ከወራት በኋላም ሻን ሊመለስ ባለመቻሉ ውሃው በጣም ትከፋለች። እሱም ልብ የሚሰጠውን ሰው ሊያገኝ ስላልቻለ ተስፋ ቆርጦ ያሉትን ነገሮች በሙሉ ማከፋፈል ይጀምራል። ለእሷም የስንብት መልእክትን ሲልክላትን ብትከፋም ስሜቷን ተቆጣጥራ ትወኗን በጥሩ ሁኔታ ታካሂደዋለች። ከማናጀሯ ጋር ሆናም ማስታወቂያ ከሚያሰሯት ሰዎች ጋር የገጠማትን ችግር ስታወራ ሻንን ያየችው ይመስላትና ከመኪናዋ ሮጣ ብትወጣም እንደተሳሳተች ስገባ ታስና ትመልሳለች። ቤት ሄዳም በድንገት መብራት ይጠፋባትና ሻን ማስተፈልግ ሻን ከመሄዱ በፊት የጻፈላትን ደብዳቤ ታገኘዋለች። በቀጣዩ ቀንም በእሷ ዙሪያ ላሉ ሰዎች በሙሉ ማስታወሻ ማስቀመጡን ትደርስበትና በቅርቧ እንዳለ ስትሰማት ሆን ብላ ሰዎች እንዳይዋት ታደርጋለች። ከበው ሲያስቸግሯትም የሱን ስም የተጣራች ትጮኻለች። እንደገመተችውም ሲከታተላት ስለነበረ ጃኬቱን አልብሶና አቅፎ ከግርግሩ ያስመልጣታል። ቤት እንደደረሱም ለምንድነው ልታገኘኝ ያልመጣኸው? ልቤ ከተቀየረልኝ በኋላ ረጅም እረፍት እንደሚያስፈልገኝ ተነግሮ ስለነበረ ነው። ከዚህ በኋላ ግን መቼም አልተውሽም ስላት ደስ ይላትና ጥሩ ጊዜያትን አብሮ ያሳልፋሉ። በሀገሪቷ ላይ የሚደረገው ትልቅ ውድድር ላይም እሷ እጩ ትደረጋለች። ሽልማቱንም ታሸንፈዋለች። ቀና ስትልም ሻን እየሳቀ ታዩና ደስ ይላታል። እሱ እሞታለሁ ብሎ ተስፋ ከቆረጠ በኋላ የሚታካለትን ልብ አግኝቶና ተርፎ እሷን ለማየት በመቻሉ ምን ያህል ደስተኛ እንደሆነ እያሳየን ፊልሙ ይጠናቀቃል።